ኢላሂ ዕውቀትን ጨምርልኝ፣ የማውቀውንም ለሰዎች የማካፈል አድርገኝ። የሚጠቅም ነገር በሰማሁና ባየሁ ጊዜም ለሙስሊም ወንድምና እህቶቼ የማጋራ አድርገኝ። አንተን በመታዘዝ ላይም ብርታቱን ስጠኝ። አኼራ ቲዩብ እስላማዊ ቻናል። ቢስሚላህ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሴቶች ቶሎ ለምን አያገቡም? ይህን ጥያቄ ለመመለስ የግድ ሴት መሆን አያሻም። ካየነው፣ ከሰማነው፣ ከታዘብነውና ካነበብነው በማንኪያ እየጨለፍን ዘርፈ ትንሽ የሆኑ ምክንያቶችን እንጠቅሳለን። ሐዋ በዘመኗ የነበራት አማራጭ አደም ብቻ ነበር። ወፈረም ቀጠነም፣ አጠረም ረዘመም፣ አማረም አስጠላም፣ ከበረም ደኸየም ሐዋ ከአደም ሌላ አማራጭ አልነበራትም። የኛ ዘመን ሴቶች ቶሎ ላለማግባታቸው አንደኛው ምክንያት ከላይ ያነሳሁት ጉዳይ ተቃራኒ ነው። የአማራጭ መብዛት ከገንዘብ፣ ከትምህርት፣ ከመልክ፣ ከዘር፣ ከሃይማኖት፣ ከቋንቋና ከስነ ባህሪ ጋር የተያያዙ ጉዳዮች። በዚህም ምክንያት ድሃ ሲመጣ ሀብታም ሲፈልጉ፣ ዲግሪ ሲመጣ ማስተር ሲሉ፣ የእንትና ብሔር ሲጠይቅ የእንትና ካልሆነ ሲሉ ሲግደረደሩ ያ መከረኛው 30 ይመጣና የትናንት ጥያቄያቸውን ዞሮ ራሳቸው እንትና እኮ ጠይቆኝ ነበር እያሉ ማሰብ ይጀምራሉ። ሁለት ያባረረ አንድ አይዝም እየተባለ በሚተረትበት ሀገር ተረቱን አልሰማ ብለው 50 ሲያባረሩ በመጨረሻም ወደ 40ዎቹ ዕድሜያቸው ጉዞ ይጀምራል። ሁለተኛው ምክንያት ከባህልና ከሃይማኖት ጋር የተያያዘ ነው። ምንም እንኳ አሁን በምዕራባውያን የባህል ተጽዕኖ የወደዱትን ለትዳር የሚጠይቁ ሴቶች እየተበራከቱ ቢመጡም አገራችን ውስጥ ካለው ጥብቅ የባህልና የሃይማኖት አስተምህሮ የተነሳ ሴት ልጅ ልታገባው የምትፈልገው ወንድ መሽኮርመሙና መቅለስለሱ እንደተጠበቀ ሆኖ ከአፏ አውጥታ ለመናገር ይከብዳታል። ምንም እንኳ የትዳር አጋሯ እንዲሁም ብትመኝም ባህሏንና ሃይማኖቷን በማክበር ደፍራ የጋብቻ ጥያቄ ማቅረብ ይከብዳታል። በዚህ ውዝግብ መሃል የወደደችውን ወጣት አንዷ ትንጥቃትና የተስፋ መቁረጥ እንባ ወደ ውስጥ እያነባች እጆቿን አጣጥፋ ትቀመጣለች። ከዚያም ዕድሜ የቆሙ አይጠብቅምና እንደ ምጽአት የምትፈራው 40 በፈረስ ይደርሳል። ሶስተኛው የሴቶች የጋብቻ መሰናክል የአቅመ ልዕልና አለመጣጣም ነው። ይሄ ማለት ሴቶቹ ከወንዶቹ በትምህርት፣ በገንዘብ፣ በስልጣንና በመሳሰሉት ጉዳዮች የሚበልጡ ከሆነ ለትዳር የመጡ ወንዶች ሳይሰናበቷቸው የውሃ ሽታ ሆነው ይጠፋሉ። ይህ ሴት ልጅ በታች አድርጎ የማሰባባዜ ከባህላችን ሲወርድ የመጣ ነው። ወንዶችም ካለባቸው የበላይነት መንፈስ የተነሳ ከእነሱ የምታነስ ሴት ላይ ምርጫቸውን ይጥላሉ። ሌላው ምክንያት ደግሞ ከአገራችን ባህልና ሃይማኖት አስተምህሮ ውጪ የሆኑ የአለባበስ፣ የአነጋገር፣ የአመጋገብና የስነ ባህሪ ለውጦች ወደ ትዳር ለመግባት ትልቅ መሰናክል መሆኑ ነው። አውሮፓውያን ባህላቸውን ላኩልን እንጂ እነሱ አልመጡም። ስለዚህ ወንዶቹ የአውሮፓን ወጣ ያለ አለባበስ ባህል ተከታይ ሴቶችን ለጊዜያዊ ጓደኝነት፣ የሃይማኖት ባህል አልባሳት ተከታዮችን ደግሞ ለጋብቻ ሲመርጡ፣ የምዕራባውያን ባህል ተከታይ ሴቶች ትዳር አጥተው ሲቃብዙ ይኖራሉ። እድለኛ የሆኑት ቤተሰብ ጥየቃ የመጣ ዲያስፖራ ወይም ለጉብኝት የመጣ አሮጌ ፈረንጅ አግብተው ወደ ውጭ ኮበልላሉ፣ ወይም ለተመላላሾቹ ቅምጥ ሆነው በሐራም ውስጥ ይኖራሉ። ትልቁና ዋናው እህቶቻችን ቶሎ የማያገቡበት ምክንያት ኢስላም በማይደግፈው ከትዳር በፊት በፍቅር መቆየትና መጠናናት በሚል አመለካከት ብዙ ሙስሊም እህቶቻችን
ሐላል ያልሆነላቸውን ወንድ አላስፈላጊ በሆነ መቀራረብ በሸይጣን ውስወሳ ሐራም ላይ በመውደቅ ክብራቸውን መጣላቸው ነው። በሐራም ያገኛትም ወንድ ራሱን እንደ መልካም በመቁጠር እሷ ለትዳር ብቁ አይደለችም በማለት ሌላ ጥብቋን ሴት ለትዳር ፍለጋ ጥሏት ይሄዳል። እዚህ ላይ ግን ወላጆች የሴት ልጆቻቸውን አዋዋል በመከታተል በትዳር አጋር ምርጫ ላይ ዋናውን ሚና ቢጫወቱ እህቶቻችን ሐራም ላይ ከመውደቅና ያለ ትዳር ቆመው ከመቅረት ይታደጓቸዋል ብዬ አስባለሁ። ውድ እህቶቼ አንድ ወሳኝ ነገር ልነግራችሁ ፈልጋለሁ። ትዳር መጀመሪያ ስለተፋቀርን አይደለም የሚጸናው። ትዳርን የሚያጸናው መተሳሰብና መቻቻል ነው። ይሄ ካለ ፍቅርና ውዴታ ራሱ ይመጣል። ለዚህም ምሳሌ የሚሆኑት እናቶቻችንና አባቶቻችን ናቸው። እነሱ ተጠናንተውና ተፈቅረው አይደለም የተጋቡት። ታዲያ በምን ምክንያት መስላችሁ ከ40ና ከ50 ዓመት በላይ በትዳራቸው ጸንተው የኖሩት? በመቻቻልና በመተሳሰብ አይደለምን? እዚህ ላይ የነሱ ዘመን ደግ ዘመን ነበር ትሉኝ ይሆናል። ዘመን ያው ዘመን ነው። እኛንን ስነ ምግባራችን መጥፎ ሆኖ ዘመኑን መጥፎ ያስባልነው። ስለዚህ በውስጣችን መልካምነትና አላህን ፈሪነት ካለ የወላጆቻችንን ዘመን ማድረግ እንችላለን። በአጠቃላይ ግን ለሴት ልጅ ከወንዱ የበለጠ ብዙ የጋብቻ መሰናክሎች በዙሪያዋ እንዳሉ ይሰማኛል። ሰው እንዳቆሙ ይናገራል። እኔም በትንሹ ካወቅኳቸው ምክንያቶችን በጣም ትንሹን ነገርኳችሁ። ሌላውን እናንተ በኮሜንት አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።